በአንድ በማይረባ ወጠጤ ጎረምሳ ምክንያት የዳኒና የብሩኬ ፍቅር ውስጥ ገብቶ ህይወታቸው ሲያማስተካከል ዝም ብለን ቁመን የምናየው ምክንያት ምንም አይነት ምክንያት የለም። ስሚ አንቺ አሽቃባጭ፣ ዳኒን ለማስቀጥቀጥ እንደዚህ ብር ታሰባስባላችሁ አሉ ጉርቡ ከፍታችሁ። በጣም አሽቃባጭ ነሽ። እኔ ሁሉንም ነገር ደርሽበታለሁ። እሺ ሁሉንም እያንዳንዷን ነገር ደርሽበታለሁ። የአረብ ሀገር ገረዶች ምን ይመስላሉ ነኝ። እሱን ለማስቀጥቀጥ ይሄን ያህል ሰው ለማስቀጥቀጥ እንደዚህ ታሰባስባላችሁ? ሲያስጠሉ። ስሚ አንቺን ባናገኝ እንኳን ማለት ነው ቤተሰቦች ኢትዮጵያ እንደሚኖሩ አትርሽ። አንቺን ባናገኝ ቤተሰቦች እንደምናገኝ እርግጠኛ ነንሽ። የትም አታመልጭ። እንደሰማችሁት እንግዲህ ከቡርኬ አልፎ ከሀይሚና ቡርኬ አልፎ ዳኒ በእኛ ላይ ራሱ እንደዚህ ቡርኬን ሰፖርት እያደረግ ነው ዩቱብ በምንሰራው ወይም ደግሞ ቡርኬን እያገዝን ሀይሚ እንዳትጣሉ እባካችሁ እባካችሁ እያለን የተለያዩ ሚስጥሮቹን ስናወጣበት ዳኒ ጭራሽ እኛን የሚያስፈራራን ሰው እየላከ በየቴሌግራሙ በየምናምኑ እኛን እያስፈራሩ ነው ማለት ነው። እኛ ማንንም ለማስደብደብ አልፈለግንም። ነገር ግን አሁንም ዛሬ ማስረግጬ እነግራችኋለሁ። ማናችሁም ብታስፈራሩኝ አልፈራም። በሀይሚና በቡራ ስለመጣችሁ በሀይሚና በቡራ ስለመጣችሁ እኛ ዳኒን አንፋታውም። ይህን ደግሞ እናረገዋለን፣ አድረገን እናሳያችኋለን። በተግባር ማለት ነው ጋይስ፣ በተግባር እናረገዋለን። ስለዚህ እኛ ማንም ቢሰድበኝ ማንም ምንም ቢለኝ ገረድ ኦፍኮርስ ያ ገረድ ነኝ። ምንም የምታመጡት ነገር የለም ነኛው ቤተሰቦችሽን ኢትዮጵያ ነው ያሉት፣ እናገኛቸዋለን። ኦኬ ኖርማል ታገኛቸዋላችሁ፣ የኔ ቤተሰቦች ችግር የለውም። ግን በቡርኬና በሀይሚ የመጣችሁ እኛ አንፋታችሁም። ዳኒ አንተ እስከ መጨረሻው እስከ ጥግ ጠብቅ፣ እኛ አንተን ከለቀቅን ማለት ነው። ቡርኬ ደግሞ ያለበት ሁኔታ በእርግጥ ትላንትና ፎቶውን ብቻ ነበረ ኮሚኒቲ ላይ ዳኒ ጋር የተለጠፈውን ፎቶ ነው ያየው። ቪዲዮውን ካየው በኋላ ኦፍኮርስ ልቡ ደምተዋል። ጥሩ ስሜት ላይ አይደለም፣ አዝኗል። ያለው ነገር ይሄ ግልጽ ነው፣ ሪያሊቲ ነው። ማንም ሰው በጣም የሚወደው ሰው በጣም የሚያከብረው ሰው ተወስዶበት እንደዚህ ሲሆን ደስተኛ ሆኖ ይስቃል ብላችሁ እንዳታስቡ። ሌላው ደግሞ ዳኒ ሀይሚን በቃ የሆን ነገር አርጎባታል፣ አፍዟታል። ምንም የምታውቀው ነገር የለም ማለት ይቻላል። ሀይሚን አፍዟታል። ብዙዎቻችሁ አሁን ሀይሚ እንደዚህ አይነት ልጅ አልነበረችም እያልን ነው አደለኛ? ግን ሀይሚ የተደረገባት ነገር አለ። በቃ ሀይሚ በቃ እንደዚህ ፍዝዝ ብላ እንደዚህ በቃ ነይ ሲላት የምትሄድበት ፕሮግራም አዘጋጅቶ ፕሮግራሙ ላይ በእርግጥ ፕሮግራሙ እሱ አልተነገራትም፣ ሳታቅ ነው የሄደችው ነው እየተባለ ያለው። ግን ቢሆንም ግን ብሩክ እዛ ጋር የለም፣ የቅርብ ወዳጆቿ እዛ ጋር የሉም። ሰው እዛ ላይ እንኳን እሷ የራሷን የሆነ ነገር የራሷ የሆነ ነገሮችን አይታ ማንም የራሷ የሆነ ሰው ሳይኖር ሲቀር ቢያንስ ለምን እንዴት መጣሁ እንኳን ብላ አላሰበችም። ያ ማለት በቃ አፍዟታል ማለት ነው። የሆነ ነገር ወይ የሆነ ነገር አሰርቶባታል፣ የሆነ መተት አስነክቷታል ዳኒ እንጂ እኛ የምናውቃት ሀይሚ በጣም ብልጥ፣ በጣም ጎበዝ፣ ስማርት ነቄ የሆነች ልጅ ናት። ግን አሁን እንደዚህ ሆና ደግሞ ስናይ እኛ የምትሰድቧት ባካችሁ ሀይሚን አትስደቧት። ቡርኬን ደግሞ ለብቻ ሆናችሁ የምትሰድቡ ሲጀምር ግሩፑ ለሶስት ተከፍሏል። አሁን ሀይሚን የሚደግፋለ፣ ቡርኬን ለብቻ የሚደግፋለ፣ ሀይሚን ለብቻ የሚደግፋለ፣ እንዲሁም ደግሞ ቡርኬንና ሀይሚን የሚደግፉ አሉ። ባይዘዌይ ማድነቅና መደገፍ ይለያያል ጋይስ። ሁላችሁም አድናቂዎቻቸው እንጂ ደጋፊዎቻቸው እንድትሆኑ አንፈልግም። ደጋፊ የሚባለው ለሁለት ክለብ ብቻ ነው። እነዚህ ደግሞ ሀይሚና ቡርኬ ደግሞ አንድ አካል ናቸው። ሰው እባካችሁ ይህንን ባታረጉ መልካም ነው። እኛ ዛቻ ለምታመጡብን ምንም አንፈራም። ወንድሞቹ ጋር ደውለናል። ወንድሞቹ ታውቃላችሁ ሪከርድ እንዲደረጉ አይፈልጉም። ሪከርድ ካደረግናቸው ደግሞ ስልክ ስለማያነሱልን በእውነት እኛ አናረጋችሁም ብለን ነው አናግረነዋል። ወንድሙን ያለውን ሁኔታ እነግራችኋለሁ፣ እስከ ከሰዓት ድረስ አሳውቃችኋለሁኝ። አሁን ያለሁት ስራ ቦታ ነኝ ምናምን ነገር ብሎናል ማለት ነው። እሱ ቪዲዮን አይቶ በጣም ተናደዋል። በጣም ከሚባለው በላይ የቡርኬ ቤተሰቦች በጣም ሙሽዬ ሳይቀር ነው አሉ የተናደደችው። ይህን ቪዲዮ አይታ እንግዲህ እመኑኝ በቅርቡ ወደ አዲስ አበባ ከቡታጀራ የሚሄድ ሰው አለ። እንግዲህ ይህንን ወደ ሚዲያ እንዳታወጡ ስለተባልን ነው። የሚሄድ ሰው አለ ጉዳዩን ለማስተካከል ከቡታጀራ ወደ አዲስ አበባ የሚሄድ ሰው አለ። ሁላችሁም እነሱ እንኳን ከአዲስ አበባ ወደ ቡታጀራ እንኳን ባይሄዱ ቡርኬ ወደ ቡታጀራ እንዲመጣ እናረጋለን። ከሁለት አንዱን ወይ እኛ እንሄዳለን ወይ ቡርኬ እንዲመጣ እናረጋለን ነው እያሉ ያሉት። ያደርጉታል ደግሞ እመኑኝ። ለትንሽ ጊዜ ቡርኬ ከዛ አካባቢ አለበት ከዳኒም በቃ እዛ አካባቢ ላይ ጥሩ ነገር አይደለም የሚታየውና ይሄ ነገር እንዲርቅ ነው የምንፈልገው። ምክንያቱም
ቡርኬ ዳኒ አላማው ሌላ ነው። ብዙ ነገሮችን እየሰራ ነው። የተለያዩ ሚስጥሮች ወጥተዋል፣ ሪከርዶች እጃችን ገብተዋል። ግን እኛ መፖሰት አንችልም፣ ምክንያቱም ሪከርዱን የሰጠን አካል ይፈራል። ስለዚህ ታውቃላችሁ አሁን እንደ ድሮ አይደለም። እኛ ውጭ ሀገር ስንሆን ቤተሰቦቻችን ኢትዮጵያ ነው ያሉት እና እኛ ውጭ ሀገር ላይ የሆነ ነገር ስንናገር ቤተሰቦቻችሁ ኢትዮጵያ ነው ያሉት ምናምን እያለ ነው ሰው የሚያስፈራራን። ስለዚህ እኔ የሰውን ሚስጥር ማውጣት አልችልም፣ ግን በቅርቡ ታያላችሁ። ይሄ ካልሆነ ማለት ነው ይሄ ምንም መጥርጥር የለው 100% እንድታምኑኝ እፈልጋለሁኝ። እነመለኛው ምናምን እውነቴን ነው የምላችሁ። ተረጋጉ፣ በቃ ተረጋጉ። ልጁ አውቆ ነው ጎትጉቶ። ትናንት አሁን የቡታጀራ ዩቱበሮች ምን ታመጣላችሁ ምናምን ያለው አውቆ ነው ጎትጉቶ እናንተን ስሜታዊ አድርጎ ተደባድባችሁ እናንተን ጠቅልሎ እስር ቤት እንድትገቡ ለማድረግ ነው ዳኒ። ከዛ እንደፈለገ ሀይሚ ላይ ለመጫወት ነው አላማው። ሀይሚ በቃ ተይዛለች። ሀይሚ ምን ውስጥ እንዳለች አታቅም፣ ፈዛለች። ስለዚህ ሁላችሁም በተቻላችሁ አቅም በቃ ሁላችሁም በተቻላችሁ አቅም ይሄ ነገር እንዲፈታ ጥንቃቄ ማድረግ አለባችሁ። ማነው የቡርኬ ወንድሞች በእውነት እኔ በጣም ነው የገረመኝ። በጣም ከሚባለው በላይ ይሄ ሁሉ ነገር ለቡርኬ አይገባውም። ይሄ ሁሉ ነገር ለሀይሚም አይገባትም ነበር። ግን በቃ ምን ታረጉታላችሁ? እኛ እየወደድናቸው በቃ ከነሱ ብዙ ፍቅር ተምረን ነበረ። ጌታዊ ፍቅራቸውን የእነሱን ፍቅር አይተን የእኛም ፍቅር እንደሱ አድርግልን የምንል ብዙ ሰዎች ነበርን። ግን እንደዚህ በአጭር ጊዜ እንደዚህ አይነት ነገር ሲፈጠር በጣም አዝናለሁ። ዛሬ ጠብቁ፣ ቡርኬ ይመጣል። እኛ የምንፈልገው ቡርኬ እባክህን ራስህን ጠብቅ፣ ራስህን እንዳትጎዳ። ሀይሚን ለማናደድ ወይ ደግሞ ዳኒን ለማናደድ ብለህ ሌላ ህይወት ውስጥ እንዳትገባ፣ ያላሰብክበት ህይወት ውስጥ ፕሮግራም ያላረክበት ህይወት ውስጥ እንዳትገባ አደራክን። ብዙ ነገሮችን እየሰማን ነው። አንተን ከሌላ ሴት ፎቶ ለማንሳት ካፌ ውስጥ ስትገባ ምናምን የሚጠባበቅ ሰው ተለቋል፣ ተቀጥሯል። እነ ዳኒ የሚሰሩት ሴራ በጣም ከባድ ነው። ተጠንቀቅ። ከአንተ በላይ እኛ በጣም ብዙ መረጃዎች ይደርሱናል። ለዛም ነው እየደወሉ የሚያስፈራሩን እኛን ማለት ነው። እኛን የሚያስፈራሩን። እኛ አንፈራም፣ አንኮራም፣ ችግር የለብንም። እኛ ያለነው አረብ ሀገር ነው እና ምንም የሚመጣብን ነገር የለም። ቡርኬ ራስህን ጠብቅ። ከማንምና ከምንም በላይ ለራስ ጊዜ ስጥ፣ ለራስ ጊዜ ስጥ። ወይም ደግሞ ጸበል ግባ፣ በቃ ጸበል ግባ። የክርስትና እምነት ተከታይ አይደለክ? ጸበል ግባ። ያ ሌላ ምንም ሰው እኮ እንደ ሃይማኖት እኮ የሆነ ቦታ ሲሄድ እኮ ሙስሊም ከሆነም ቁርአን ሲቀራበት፣ ክርስቲያን ከሆነ ጸበል ሲገባ ይድናል። ስለዚህ ይህንን ብታረግ፣ ከእነሱ አካባቢ ብትርቅ፣ ለትንሽ ጊዜ ቡታጀራ ብትሄድ ጥሩ ነው። አሁን ወንድሞች እሳት ጎርሰው እሳት ለብሰው ይመጣሉ፣ ሌላ ነገር ይፈጠራል። ስለዚህ አንተ ለወንድሞችክም አስብ። እንሽዬ ያለ አባት እንደዛ ደክማ አሳድጋ ምንም እንድትሆንባት አትፈልግም። ስለዚህ ለእናትህም አስብ። እኔ በቃ ይሄ ነው ልል የምችለው። እናቱን የምትሰድቡ አላችሁ በጣም። በተለይ ደግሞ ፎቶቸውን የቡርኬና የሀይሚን በሚያስጠላ ሁኔታ እያደረጋችሁ የምትለጥፉ በእናታችሁ ተው፣ ልለምናችሁ። በእውነት በእናታችሁ ይደብራል። የምር ሲሪየስ ማለት ይሄ የእኛን እውቀት አይመዝነውም። እና ፕሊስ ሰምታይምስ ዊ ካን ሜክ ሪስፔክት ፎር ኤቭሪዋን። ሪስፔክት ማድረግ አለብን ለሰዎች ፕሊስ። ማለት ሰዎችን እንትን ማለት ጥሩ አይደለም ነው የምለው። እና እኔ ምንም ለሚደርስብኝ ነገር ሁሉ ተጠያቂው ዳኒ በጣም ብዙ ሰዎችን አሰማርቷል። ዩቱብ ላይ የሚያስፈራራ የሚከታተል ቪዲዮችንን እየቀዳ የሚልክለት ምናምን ነገር። ገንዘብ የማይሰራው ነገር የለም። ዳኒ አንፈራክም፣ አንለቅህም፣ አንፋታህም። በተግባር እናሳያለን ምን እንደምናረግ። ለማንኛውም ጋይስ በኋላ እንገናኛለን። አመሰግናለሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ አድርጎ አዲስ ከሆናችሁ ጋይስ በእናታችሁ። እኔ ዛሬ በጠዋት ምን እንደገጠመኝ ልንገራችሁ። ኒስካፌ ጠጥቼ ልቤን አሞኛል። ብዙ ራሱ ማውራት አልቻልኩም። ወዳችኋለሁ ጋይስ።